አሁንም ትበላላችሁ እንዴ? ናሙርስ እንዴ? አረ እንዴ እናንተም ቆማችኋል። ለማንኛውም ግን እንኳን ደህና መጣችሁ ለማለት ነው። ትንሽ ግብዣ በሉ ቦታችሁን ያዙ። መልካም ድል። እናንተንም አረሳናችሁ። ምርጡ ገበታ ተጀምሯል። እሺ ሼፍ ተስፋ አቤት። እንዴት ነህ? እግዚአብሔር ይመስገን። እንዴት ነው ዛሬ ተዘጋጅተሃል? በጣም ስሜ ተስፋውን ኃይሌ ይባላል። ከ15 ዓመት በላይ የኬክ ባለሙያ ነኝ። ትልቅ የሥራ ልምድ ያለኝ ሸራተን አዲስ ሆቴል ነው። ሁሉንም አይነት ኬኮች እሰራለሁ። በቃ ከሀ እስከ ፐ የሚባሉትን በተጨማሪም ፒዛ እና በርገር፣ ላዛኛ የመሳሰሉትን ነገሮችንም እሰራለሁ። መልካም እድል። አመሰግናለሁ። ሼፍ በላይነሽ አቤት። እንዴት ነሽ ታዲያ? ስም በላይነሽ በየነ ይባላለሁ። ኑሬ ኮየ ነው፣ ግን እዚህ እየመጣሁ እየተመላለስኩ ነው የምሰራው። በምግብ ዝግጅት ላይ እሰራለሁ። በትምህርት ሳይሆን ባህላዊ በቃ ሙያውም ስራውም ፍላጎት አለኝ። መስራት እሰራለሁ። አሁን ሙከራን አድርጌ የሰራው ስራ ሰው እየወደደ እየጣፈጠ ሲሄድ በዛ ቀጠልኩት። በወጥ ቤትነት በባህልነት ስራ 20 ዓመት ሰርቻለሁ። ሁሉም ምግብ ጥሩ ይሆነልኛል። ስለዚህ ዛሬ በቃ ዝግጁ ነሽ? አዎ። መልካም እድል። ሼፍ ሳሚ እንዴት ነህ? ሰላም ነሽ? ስሜ ሳምሶን ሚሊዮን ይባላል። የምኖርበት አካባቢ ቀጨኔ ይባላል። የምሰራው ፓራማውንቴን በዋና ሼፍነት ነው የምሰራ ያለው። ፍላጎቱ የመጣው እንዳጋጣሚ ሆኖ አያቴ ሬስቶራንት ነበራትና በዛ ኢኒሼት ሆኜ ወደዚህ ስራ መጥቻለሁ። በስራው ደግሞ ወደ 14 ዓመት ልምድ አለኝ። ትላልቅ ሆቴሎች ሰርቻለሁ። ወደ ጁፒተር፣ ካፒታል፣ ሂልተን፣ ቤስት ዌስተርን ፕላስ ኤንድ ኤክስፒሪየንስ አለኝ። አሁን ደግሞ ፓራማውንቴን በዋና ሼፍነት እየሰራሁ ነው። ስለዚህ ዛሬ እንዴት ነው? እስኪ ዝግጁ ነኝ። ዝግጁ ነህ? በጣም ጥሩ። እንግዲህ እንደምታዩት ተወዳዳሪዎች ተዘጋጅተናል፣ በትክክል እናሸንፋለን ብለዋል ሶስቱ። አብረን ስትከተሉኝና እኔ ዳኞች ስትበሉ ቆያችሁ አይደል? አሁን ወደ ስራ ትገባላችሁ። ሬዲ ናችሁ አይደል? ኬኩን ራቅ አድርገው እስቲ። ከኛ በላይ ግን ተወዳዳሪዎች አሁን እንዴት ነው ከኬክ በኋላ ውድድር ኤነርጂ ሰጣችኋል እኮ አይደል? ይጣፍጣል። ካርድ አለው ምናምን። ይኸውላችሁ ዛሬ ፈታ ብላችሁ ዳኞችን አስደንቋቸው፣ ይምታታባቸው እነሱ። ኦኬ፣ በጣም ጥሩ። አሁን ሳጥኖቻችሁን ትከፍታላችሁ። በሳጥናቸው ውስጥ ሞርቶዴላ፣ ቢፍ ሞርቶዴላ፣ ፍሌክሲድ ወይም ተልባ፣ ታላቴሊ፣ ነጭ ማር፣ ፓይናፕል አለ። እነዚህን 5 ግብአቶች ተጠቅማችሁ ምርጥ የምትሉትን 4 ሳህኖች ታዘጋጃላችሁ። አንዱ ሳህን ለካሜራ፣ 3ቱ ሳህን ለዳኞች ነው። ተጨማሪ ግብአት ካስፈለጋችሁ ሼልፍ ላይ ቅመማ ቅመሞች፣ ሶሶች፣ ፍሪጅ ውስጥ ወተትና የወተት ውጤቶች፣ ስጋ፣ ዶሮ፣ እንቁላል፣ ሼልፍ ላይ ደግሞ አትክልትና ፍራፍሬ። ስለዚህ ተስፋ ምን እንበል? እንጀምር። 25 ደቂቃ ብቻ አላችሁ። 25ቱ ደቂቃ ደግሞ አሁን ተጀምሯል። ስከፍት ብዙ አላስደነገጠኝ። የመጀመሪያዬ ነው ለዚህ ውድድር። ግን ብዙ ቪዲዮዎችን ስለማይ እስከዛሬ የነበሩትን ያው የሆኑ ኦድ የሆኑ ለየት ያሉ ነገሮች ስለሚኖሩ ያው ገምቻለሁ። በላይነሽ የጠፋሽ አለች። በላይነሽ እቃ ብትይሻልሽም ነበረ ለመውሰጃ እንደዚህ አምጪ ያዝ ነው። እኔ ግድ የለሽም እጄ ላይ ያስቀምጥ በቃ መስፈልገናሽ እንግዲህ ይዤልሽ ልጅ እኔ ልክ ከፍቼ ሳይ ማሩና ታልቦን አንድ ላይ እሰራለሁ ብዬ አሰብኩት።
ደቂቃው እየሄደ ነው ያለው። አሁን 20 ደቂቃ በላይነሽ ሽንኩርት ለመነጣት ይሄን ያህል ጊዜ መፍጨት የለብሽም። የተፈጨ እንትን ነጭ ሽንኩርት ቤት ውስጥ አለ። ሼፍ በላይነሽ ይኸውልሽ፣ በዚህ አካሄድሽ አንድ ሽንኩርት ላይ 2 እና 3 ደቂቃ ከወሰድሽ አይበቃሽም ጊዜ። ስለዚህ ፈጠና ነው። እሺ ተወዳዳሪዎች አሁን የቀራችሁ 13 ደቂቃ ከ30 ሰከንድ ነው። ሼፍ ሳሚ ሳህኖቹን 9 ደቂቃ ከ23 እየቀረው መደርደር ጀምረዋል። ሁለት ያልጀመርካቸው ግብአቶች አሉ። የቀራችሁ 8 ደቂቃ ከ32 ሰከንድ ብቻ ነው። የቀራችሁ 6 ደቂቃ ከ25 ሰከንድ ነው። አሁን ፕሌቲንግ መጀመር ቢያንስ አለባችሁ። አሁን ሌላ ግባት አታተር ያለሽ እሺ የቀራችሁ 4 ደቂቃ ከ10 ሰከንድ ነው። ኦኬ ብራቮ። አንድ ሰው ጨርሷል ያለው። አሁን የቀራችሁ 2 ደቂቃ ከ20 ሰከንድ 2 ደቂቃ ከ20 ሰከንድ ነው። በላይነሽ ጥሩ ነው። በቃ አሁን አጸዳጅ ቀርሽ ነገር ካለ ግብአቶችን ቼክ አድርጊ። ተስፋም እንደፈራ ነው አይደለም፣ እየጨረሳችሁ ነው። አሁን 2 ደቂቃ ስላላችሁ በዚህ 2 ደቂቃ ውስጥ የቀራችሁ ነገር ካለ ቼክ አድርጉ። አሁን የቀራችሁ 1 ደቂቃ ከ37 ሰከንድ ነው። ከጨረሳችሁ ደውሏን መጫን አትርሱ። ኦኬ ሼፍ በላይነሽ ጨርሳለች። ሁለተኛ ሆና እንደምንም በጭንቅ ተወዳዳሪዎች ገበታቸውን ጨርሰዋል። አሁን መጀመሪያ የጨረሰው ተወዳዳሪ ሼፍ ሳሚ ገበታዎቹ ለዳኞች አቀርብና ዳኞች ደግሞ አስተያየታቸውን ይሰጡበታል። አብራችሁን ቆዩ።
የሼፍ ሳሚ ምግብ ዳኞች ቀምሰዋል። አሁን አስተያየታቸውን እንሰማለን። ሼፍ ብርሃኑ እንዴት ነው ሼፍ? ምን ነበር የሰራው? እስቲ የሰራውን እስቲ ግለጽልን። ቢፍ ሶሴጅ ክሬም ሶስ ነው። ቴላቴሊውን ክሬም፣ ወተት፣ ትንሽ ቅቤና ተልባውና ማሩን እንደ ሶስ አድርጌ ቴላቴሊውን አንድ ላይ ነው ሚክስ ያደረኩት። ኦኬ፣ ከመጀመሪያው ስንነሳ ከአሰራር ስንነሳ ፈጠን ብለን ለመስራት ትሞክራለህ፣ ግን የሴፍቲ ጉዳይ ላይ ትንሽ ጥያቄ አለኝ። ምክንያቱም በቢጫ መክተፊያ ነበር ሁሉንም ስከተክተው የነበረው፣ አረንጓዴው ላይ አስቀምጠህ በቢጫ ነበር ስከተክተው የነበረው እና ይሄ ቶታሊ ሮንግ የሆነ ነገር ነው። አትክልቱንም ፍሩትንም ሁሉንም ነገር ተከተክተው ነበር በዛ ላይ። እሱ ቶታሊ ሮንግ ነው። ሌላው አጨርስም ኢንግሬዲየንት ያገኘውን በሙሉ ለመጠቀም ትሞክራለህ። አያሃለሁ ብዙ ነገሮች ታመጣለህ፣ ትከትፋለህ፣ ብዙ ነገር ታመጣለህ፣ ትከትፋለህ፣ ትጨምራለህ። እዚህ ጋር ራሱ በጣም ብዙ ነገር ነው የሚያሳየው። ከተሰጠህ ግብአት ውጪ ብዙ ነገሮች ተጠቅመሃል። መጠቀም መብት ነው፣ ግን ደግሞ አላስፈላጊ የሆኑ ግብአቶች ሁሉ ጨምረህ ብዙ ነገሮች አድርገዋል። ኦሬንጅ ከጎኑ ቆርጠህ ምናምን አስቀምጠህልናል። ሌመን ስትቆርጥ ነበረ፣ እንደውም ሎሚ የምታደርግልን መስሎኝ ነበረ ከጎኑ። ለሳላዱ ተጠቀምከው። ብርቱካን ለምን እንዳረክም አናውቅም። ሌላው ክሬሙን ረጅም ሰዓት ስታንተከትከው ነበር። እኔ እንደውም ቅባት ሆኖ ይመጣል ብዬ ነበር ያሰብኩት። እንዳሰብኩት ቅባት አልሆነም። ተልባው ከክሬሙ ጋር መሳብ ጀምሯል። ኦልሬዲ ተልባ ባህሪውም እንደዛ ነው፣ የመሳብ ነው። ብዙ ለመብላት ትንሽ የሆነ የሚሳብ ነገር አለውና ምቾት አይሰጥም ለመብላት። ትንሽ ቅር ያለኝ የነበረው ተልባውን ብፈጨውና እንደ ሼፍ እንዳለው ትንሽ ስፓርክ ባረግበት እንደዛ ነው። ሳላድ ያረክበት መንገድ ፓይናፕል ሳላድ በቃ አሁን ሬድ ካቤጁን እኮ በቀጫጭኑ የምታረገው ጥሬውን አይደል ያረከው ሳላድ ላይ። አሁን ይህንን የሚያክል ብድግ አድርገህ ስትጎርስ በቃ አይታኘክም ማለት ነው አይደል? ይይዛል ጥርስ ላይ በደንብ። ግን ጊዜ ነበረ እና ቲን ስላይስ አድርገህ ሳላድ ብታረገው ደስ ይል ነበር። አብዛኛው ነገር ተነስቷል። ሀሳቡን ብቻ ነው የወደድኩት። ፒት ማስተር እኔ ደግሞ ለየት ያለ ነገር ከዚህ የምጨምርበት ሰላጣውን ሁሉም ሰው ነው የምንናገረው። ግዴታ እዚህ ፕሌት ላይ ማለቅ የለበትም። በሌላ ሰዓት ማቅረብ ትችላላችሁ። ሁሉንም ነገር እዚህ ላይ መከመር አይጠበቅባችሁም። ሌላው ሰላጣውን ይሄ አሁን ተልባውን ፈጭቼ እኔ በሆን ማደርገው ዱቄቱን እዚህ ላይ ነሰንሰው ነበር። እንደ ሶስ ወይ ሰራበት ነበር ሰላጣው ላይ እዚህ ላይ ከምከተው ማለት ነው፣ ሶስ ውስጥ ከምከተው። ሌላ ማሩንም ይብን ወደ ሰላጣው ባደርገው ሰላጣ መስራት ካልቀረ ማሩንም የሰላጣ ሶስ ብሰራበት ሞር ስዊት ኤንድ ሳወር ነገር ብሰራበት ጥሩ ነበር። መተ አጠፋው። የጣሊያኑን እንትን ግራ ገባው። ዲሹ የምን ሀገር እንደሆነ ማለት ምን አይደንቲቲው አይታወቅም። ሁሉም ነገር አለ ጃንከር ሞላ እና እኔ የሚታየኝ ይሄ ነው። ሌላው ደግሞ አከታተፍም በደንብ ኢኳል ሁሉንም በትክክል አሁን እኔ አንዳንድ ሞርተሪ ላይ ደረሰኝ እንደ ሀብል የተቀጣጠለ ሁሉ አግኝቻለሁ። እና እሱን በደንብ ስትከትፍም እስከመጨረሻው ቁርጥ አድርገው ትከትፈው አሪፍ ነው። አሁን ደግሞ በሁለተኛነት ውድድሯን የጨረሰችው ሼፍ በላይነሽ ሳህኖቿን ለዳኞች ታቀርብና ዳኞች ደግሞ አስተያየት ይሰጣሉ። አሁን ደግሞ የሼፍ በላይነሽ ገበታ ዳኞች ቀምሰዋል። ሼፍ ልዩ በላይ እንዴት ነሽ? እስከፈር ይመስገን። ምንድነው መስራት የፈለግሽው? ስንት ዓመት ሰርተሻል? 20 ዓመት ሰርቻለሁ። የአበሻ ምግብ ለዛ ነው የምትፈልጊውን ሰርተሻል? አብስዬ ለማቅረብ የፈለኩት ፊዘና ወተት አርጌ ሰርቼ ለማቅረብ ነበር ያሰብኩት። ሰዓቱ አጠረ። እኔ ሰርተሽ ማውጣትሽም በቃ ደስ ብሎኛል። ጨርሰሽ ራሱ እዚህ ጋር መድረሱ። ከዛ ውጭ ሞርቶዴላውን ያወቅሽው አይመስለኝም። ምክንያቱም አሁን እንዳልሽኝ ከሆነ በልምድ የተለያየ እንትን ላይ ነው ያለነውና እንግዲህ አሁን የፈረንጅ ምግብ ያው ቴላቴሊው ስላልበሰለ ነው ማኘክ አቅቶኝ ነው።
በጣም ጥሬ ነው፣ ድርቅ ብሏልና አልበሰለም እንጂ የቴስቱ በጣም እንትን ሆኖ አይደለም። ፒት ማስተር እኔ ምለው በጣም ላይ ስትመጣ ቆንጆ ነው። ድንብላሉን የጨመረችበት የቀመመችበት ሁኔታ በጣም ፖቴንሻል እንዳላት ያስታውቃል። ቅመማው ላይ ግን ፓስታው ጥሬ ነው፣ በጣም ጥሬ ነው፣ አልበሰለም። ሼፍ ብሬ በላይ እንግዲህ ያው ስትሰሪ በጣም ነው ያስጨነቅሽ። ያልቃል ብለን እዚህ በፕሌት ላይ ምግቡ ሆኖ ይመጣል ብለን ጭራሽ አልገመትንም። ማለቁ እንዳለ ሆኖ ግን አልቋል ለማለት አይቻልም። የተጀመረ ምግብ ነው። ይሄንን በአጠቃላይ ያላለቀ ፕሌት ልንለው እንችላለን። ተጀምሮ ያላለቀ ፕሌት ነው። አሁን ደግሞ በመጨረሻ ገበታዎቹን የጨረሰው ሼፍ ተስፋ ሳህኖቹን ለዳኞች ያቀርብና ዳኞች አስተያየት ይሰጡበታል። ሼፍ ተስፋ ምግቡን ለዳኞች አቅርቧል። ዳኞች አስተያየት ይሰጣሉ። ፒት ማስተር እሺ ተስፋ እንዴት ነው? እግዚአብሔር ይመስገን። ምን ለመስራት ነበር ያሰብከው? ፓስታ በአትክልት ያው ቴላቴሊ በአትክልት ነው የሰራሁት፣ ግን አትክልቶች በደንብ አልተጠቀምኩም። ብዙ አትክልት መጠቀም እችል ነበር። ካሮት ምናምን፣ ጥቅል ጎመን አሳንሻለሁ። ከሞርተሬላው ጋር ሄዷል፣ ግን ከፓስታው ጋር ሊመጣልኝ አልቻለም። ፓስታውና እንትኑን ሳደርገው ለእኔ አፌ ላይ አልተመቸኝም። ፓስታው እና ማሩ ጣፋጭነቱ ከሞርቴሪላውና ከቬጂቴብሉ ጋር ግን ሄዶልኛል። ለየብቻው ሰፐሬት ለይቼ ስበላው ማለት ነው። ግን እንደ አንድ እንትን ላይ ከምታደርገው ኦልሬዲ ዲዘርት ነገር የሰራህ መስሎኝ ነበር። ቅድም እንዳልኩት ነው፣ በቦል ማቅረብ ትችል ነበር እሱንም እንደ ዲዘርት። ይሄ ብቻውን ፓስታው በቂ ነበር። የሰራኸው ሶስ እና ምናምን ይሄዶ ነበር። ትንሽ ስፓይስ የሚያቃጥል ነገር ብታደርግበት ደግሞ ጥሩ፣ እንደ አረቢያታ ቴላተሊ ስለሆነ እንደ አረቢያታ ነገር ብታደርግበት ሞር ቆንጆ ነገር የሚመጣ ይመስለኛል። ቴላቴሊ ከአትክልቱ ጋር ለመስራት የሞከርክበት ይሄ አከታተፍ ለሩዝ ነው እንጂ የሚሆነው ለቴላቴሊ አይሆንም። ይሄ ምግብ እውነት ለመናገር እንደ ምግብ በደንብ ቴስት ላድርገው ካልክ አድራሻ የሌለው ምግብ ነው። ተልባውን ሮስት አድርገህ ከላይ ማድረግህ በቃ በደንብ ጥበብ ያለው አጠቃቀም ነው የተጠቀምከው እሱ ላይ። ከዛ ውጭ ግን ያለውን ነገር በጠቅላላ ብዙ ካንተ የሚጠበቅ ነገር ነው ብዬ አላስብም። ሼፍ ተስፋ ትሰጠናለህ ብለን ስናስብ ተስፋችን ተሟጠጠ። ለውጤቱ አብራችሁ አንዴም ፈገግ አላልኩም። ያውን እንኳን ፈገግ ሳቂ መልሱልኝ። ምግብ ተሰጥቶት ምግብ መስራት ካልቻለ አንድ ሰው በጣም ያናደው። 12ኛ ስንፈተን ውጤት እስኪመጣ ያልቃል ብዬ አልገመትኩም። በጣም አካሄዱ ማለት ነው። አንዳንዶቹ ያለፉበትን ባክግራውንዳቸውም ይወስነዋል። ቤዚክ ነገር እኮ የምንለው አለ አይደለ? እንደ ሙያ ማስታት መልክማ ያንተ ነው። ግን እድል እስኪ ግን ልምድ መያዝ ጥሩ ነው። ሁለተኛ ዙር በእኔ ባይኖር ነው የምለው። በዚህ ያያዝ ዝም ብሎ ሁለተኛ ዙር ከመናደድ ባይኖር እንናደድ። ዳኞች እንግዲህ ብዙ ደቂቃ ወስደዋል። ፊታቸው ላይ የሚነግረኝ ነገር አለ። እንደሚፈልጉት ያህል እንዳልተደሰቱ ያስታውቃል። ነገር ግን በአንድም በሌላም ተወያይተው ውጤት እዚህ ውስጥ አስቀምጠዋል። ወደ ሁለተኛው ዙር የማያልፈው ወይም የማታልፈው ወይም የማያልፉት ማን ናቸው? ውጤቱ ለማወቅ ተስፋ ማን ይመስላል? ከባድ ነው። ተሸክመው አላልኩም። ውጤቱ ምን ይመስላል? በላይነሽ ማን ይመስልሻል? አንቺም አላወቅሽም። የማያልፈው ሳሚ ማን ይመስላል? አንተ የምታልፍ ይመስለኛል። ስለሌላው አያገባኝም። 1
2 3 የማያልፈው ሳህን። ዛሬ ወደ ሁለተኛው ዙር ያላለፈችው ሼፍ በላይነሽ። ዳኞች ለሼፍ በላይነሽ ምን ትላላችሁ? በላይነሽ እንግዲህ ከዚህ በኋላም ያሉትን ውድድሮች ተከታታያቸው፣ በደንብ አድርገሽ ተከታታያቸው። አንቺ ያለሽ አቅም አለ፣ እዛ ላይ በደንብ አተኩረሽ ስሪበት። ስለመጣሽና ስለተወዳደርሽ እናመሰግናለን። መልካም እድል። እናመሰግናለን። አሁን ወደ ሁለተኛ ዙር የምናልፍ ሲሆን ነገር ግን ዳኞች መጀመሪያ ሼፍ በላይነሽ እንሸኛለን። ነገር ግን ቅድም ለጨረፍታ ዳኞች ሲወያዩ ሰማ ነበረ የሼፍ ሳሚንና የሼፍ ተስፋን ነገር። እንግዲህ ሼፎች ጭላንጭል ተስፋ ስላየን ነው ሁለተኛ ዙር ለማየት የፈቀድ ነው። ጭላንጭል የሆነ ተስፋ ማለት ነው እንጂ የሚያረካ ነገር ሰርታችሁ አይደለም። አሁን ደግሞ ሁለተኛ ዙር ማለት አካባቢውን ምኑንም ተላምዳችሁታል። ስለዚህ የሆነ ነገር እንጠብቃለን። መጀመሪያውን ዙር እንዳለፈ ሰው አክት እንዳታረጉ እርሱት። ስለዚህ እንደ አዲስ ማለት ነው። ሁለተኛ እድል ነው። እስቲ ተጠቀሙበትና ደስ የሚል ነገር ስጡ። በቦታችሁ እንግዲህ ሼፍ በላይነሽን ሸኝተናታል። ምናልባት እስካሁን ቤቷ ትደርሳለች። አሁን የቀሩት ሼፍ ሳሚና ሼፍ ተስፋ በዚህ ሁለተኛ ውድድር ዳኞችን አበሳጭተው ያበሳጯቸው ይሆን ወይስ አስደስተው ያስደስቷቸው ይሆን? አብረን የምናይ ይሆናል። ዝግጁ ናችሁ? ዳኞች ዝግጁ ናችሁ? አሁን በሳጥኖች ውስጥ ያሉትን ግብአቶች ለማየት ሳጥኖቻችሁን ትከፍታላችሁ። በሳጥናችሁ ውስጥ አፕል፣ ኦትስ፣ አሳ ናይል ፐርች፣ እርጎ እና ስኳር ድንች አለ። እነዚህን ግብአቶች ተጠቅማችሁ 4 ሳህኖች ታዘጋጃላችሁ። 3 ለዳኞች፣ 1 ለካሜራ። አሁን ውድድሩ ተጀምሯል። ሳሚ ፍሪጁን እኮ ይዛው ፍሪጁ የቀድሞ አይነት ሚስቴክ እንዳትሰራ መጠንቀቅ አለብህ። እሺ አሁን የቀራችሁ ፍጥነት እየጨመራችሁ 16 ደቂቃ ከ30 ሰከንድ ነው። በዚህ ሁለተኛ ዙር ዳኞቹ እንዳይጸጸቱ አድርጓቸው። ሳሚ ግን ቅምሻ ነው ጉርሻ ነው ይነካ። በጭልፋ ነው የምትቀምሰው። አሁን የቀራችሁ 12 ደቂቃ ነው።
ሼፍ ሳሚ እንግዲህ ሳህኑን እየደረደርክ ነው። ታንቆልጥሩ ግን አሁን የቀራችሁ ደግሞ 8 ደቂቃ ነው። 8 ደቂቃ ሼፎቹ ትንሽ ፊታቸው ፈካ ማለት ጀምሯል። ያለው አርቲስቲካል ነገር እያየን ነው። ሁለቱም ተያይዘዋል። አሁን ሁለቱም ጋራ የሚደንቅ አይነት መያያዝ አለ። ሼፎቹም አሁን ፊታቸው ትንሽ እንትን ያለ ማለት ነው። ሽታው ሰዓት የቀራችሁ 7 ደቂቃ ከ10 ሰከንድ ብቻ ነው። አሁን 6 ደቂቃ ቀርቷችኋል ያለው። አራት ደቂቃ ላይ ሆኖ ሳሚ አሁንም እየከተፈ ነው እንግዲህ አሁን ፋይናላይዝ ወደ ማድረግ መግባት አለባችሁ። የቀራችሁ 3 ደቂቃ ከ20 ሰከንድ ነው። ሼፍ ሳሚ ሰዓቱን አላቆመም ብሏል። ጎመን ይቀርሃል። 2 ደቂቃ ከ20 ሰከንድ ሆኗል። ሳሚ እየከተፈ ነው። ተወዳዳሪዎች አሁን አይ ቲንክ ሳህናቸውን ሁለቱን የጨረሱ ነው። ዘ ፖይንት የሚሆነው ሼፍ ሳሚ ከዚህ በኋላ አልከትስም ብሎ ደወለው። አልከትስም ብሎ ተስፋን አንድ ደቂቃ አለ። ዘ ሴክሬት እንትን ነው ብለው መሰለኝ ጋርኒሽ ዘ ሴክሬት 30 ሰከንድ አለ። አስር ውድ የቤት ቤተሰቦች አላርሙ ጮኋል። ዳኞች ሳህኑን የሚቀምሱበት የመጨረሻ ደቂቃ ላይ ደርሰናል። አሁን በመጀመሪያ ገበታውን የጨረሰው ሼፍ ሳሚ ለዳኞች ያስቀምስና አስተያየታቸውን እንሰማለን። ዳኞች የሼፍ ሳሚን ገበታ ቀምሰዋል። አስተያየታቸውን ይሰጡናል። ሼፍ ልዩ። ሼፍ ማቲ እንዴት ነህ? ምን ነበር የሰራው? እንደዛ ነው ስትሰራ በሰራበት መንገድ ለመግለጽ ፈልጊ ነው። ፍጥነት በቃ የሚገርም ነው። ግን ሴፍቲ ይጨመርበት። ያው እያያችኋል እንቅስቃሴዎች፣ የሚፈጠሩት ነገሮች፣ ቴብል ማኔጅመንት፣ ሴፍቲ ፈርስት። እዛ ጋር እያየውላ ነው። አንዳንዴ ሊከተፍ ይችላል፣ ግን መብዛቱ ያገኘሁት ግብአት እንደጠበቅኩት ነበር። እንደውም ካለው ግብአት ጨምሬ ብዙ ነገሮችን ለመጨመር ሞክሬያለሁ። እንደ አዲሽናል ምንም አይገናኝም ከመጀመሪያው ጋር። ደስ ብሎኛል። አሳው የበሰለበት መንገድ ምንድነው? አሳው ላይ ቅር ያለኝ እንትኑ የናይል ፐርቹ ይወጣል፣ በደንብ አልጸዳም እንደሚፈለገው ማለት ነው። እና ፓንሲርድ ማረገ ፐርፌክት። ከዛ እንትኑ ላይ ምግቡ እንዳለ የፐርሲሊው
እንትን በጣም ተጽዕኖ ፈጥሮበታል እና ዋና ግብአቱ ፐርሲሊ ይመስላል። እዚህ ላይ የስዊት ኮርን እና የእንትኑን ቦላ ያረክበት አፕል ያረክበት ነው በጣም ይጣፍጣል። እሱ ላይ በደንብ አለ ፐርሲሊ። ስለዚህ ዮገርቱ ላይ ደግሞ ባት ደግሞ የሱ ቴስት ነው በደንብ ገኖ የሚሰማውና ስዊት ሳወር ከዛ እቺ ደግሞ ትንሽ ሆት የሚያረጋት ነገር ቅድም የተባልከው ምክር በደንብ ወስደሃል። ባላንስ የሚያደርግ ነገር ሰርታል። ከጥቃቅን ችግሮች ውጪ ከተፈው ያመጣብህ ያው የኔ ፐርሲሊ እንደዚህ ስለሆነ የምትከትፈው አንዳንዱ ከነግንዱ አንዳንዱ ከነቅጠሉ እና እዚህ ቴስት ላይ ትንሽ ደግሞ ትኩረት ወስደህ ግብአቱን ባታበዛው በጣም የተሻለ ነገር ማውጣት ትችል ነበር። ልዩ እንዳለችው ሁለት ነገር አንድ ፍሌቨር አንድ ሰዓት ላይ ሁለት አይነት ሶስ አቅርበህ ሁለት ጣዕሙ ግን አንድ ሆነ ብትለያየው ጥሩ ነበር። በተረፈ ከቅድሙ ትልቅ ልዩነት ነው ያለው። ስፒዲ መሆን ጥሩ ነው፣ ግን ሊሚት ሊኖረው ይገባል። ቆርቆሮ አከፋፈት ምናምን በጣም በአደጋ የተሞላ ነው። ካሁን እጅህን ቆረጥክ ስል ነበር። ኬን ሲከፈት አያያዛለሁ። በዚህ ጣት ጫፉን ትይዛለህ፣ ይሄኛው ይደገፋል። ከዛ እንዲህ ነው የሚከፈተው። አንተ ግን ጀስት እንዲህ በጥሰ ለመክፈት አይነት ነገር ነው ሙከራ። ካሁን እጅህን በጠስከው እያልኩ ነበር። እንደዚህ አይነት ነገሮች በጣም ሲሪየስ ልታያቸው ይገባል። ኪችን ሴፍቲ ነው። አንተ ደህና ስትሆን ነው ስራው ሊሰራ የሚችለው። ስለዚህ ስፒድህን በዛ ልክ ማኔጅ ማድረግ አለብህ። ሰዓት ሊሚት ባይኖርህ መክተፍ አታቆምም። መክተፍ አታቆም፣ በጭራሽ አታቆም። ያከታተፍ ስታይል ግን አክትህ በጣም የሚያስደስት ነው። ቻቻቻቻቻ ነው የምታደርገው በደንብ ደስ በሚል መልኩ ማለት ነው። አከታተፍ ስላማረ ብቻ ስከትፏል ማለት አይደለም። የሚያስፈልገውን ነገር ብቻ መክተፍ ነው የሚገባ። ሌላው አሳው ላይ አበሳሰል መንገድ ጥሩ ነው። ትሪም ባለማድረግ ምክንያት ስትጠብሰው ቤንድ ሲያደርግ ነበር። አይተዋል ላይ ላሳው እንዲህ ስትጣጠፍ ነበር። ላዩ ላይ ያለውን ነገር ማንሳት ያስፈልጋል። ብታጸዳው ጥሩ ይመጣ ነበር። ሌላው የሰራው ሶስ በኦትስ የተሰራው ሶስ ለኔ ጀስት የሆነ በትክክል ያልተሰራ ኦትስ አይነት ነገር ነው። በወተት አድርገህ ነው ለመስራት የሞከርከው ምናምን ብዙም ያላለቀ ኦትስ አይነት ነገር ነው። ከነገና ዮገርት ሰራ። እዚህ ጋር ስዊት ኮርን ሳላት ስትሰራ ቺሊ ተጠቀም፣ ከአረንጓዴ ቺሊ ከእንደገና ካጠገቡ ቀይ ቺሊ ያስቀመጥክልን። ቤት ውስጥ ያለው ነገር እንዲቀር አልፈለክም። የቤቱ ሼልፍ ላይ ያሉትና በአጠቃላይ ፍሪጅ ውስጥ ያሉት ነገሮች በሙሉ ፕሌቱ ላይ መጥተውልናል። ስትሰራ አንዳንድ ጊዜ ሁሉም ነገር ስለተፈቀደ ብቻ ሳይሆን ማኔጅም ማድረግ ያስፈልጋል። አከታተፍ የምትፈልገውን ብቻ ቆርጠህ ሌላውን መጣል ሆነ። እንደዚህ አይነት ነገሮች አያስፈልጉም። አያሰው አበሳሰል በጣም ቆንጆ ነው። ይሄ ስዊት ኮርኑ ስፓይሲ ነው። ሌላ ከቅድሙ ፕሬዘንቴሽን ዋይዝም ምንም ትንሽ ከፍ ያለ ነገር አልተጸጸትንም አሉ። እንግዲህ ሁለተኛውን ቻንስ ስለሰጠን አልተጸጸትንም አሉ። ቀጥሎ ደግሞ ሳህኑን የሚያቀርብልን ሼፍ ተስፋ። ዳኞች የሼፍ ተስፋን ማዕድ ቀምሰዋል። አስተያየታቸውን ሼፍ ብርሃኑ። ተስፋ እንዴት ነው? ምን ነበር የሰራኸው? እስቲ ንገረን። ያው ሳየው አሳ ናይል ፐርች ነበረ። ዲፕ ፍራይድ ናይል ፐርች ዊዝ ስዊት ኤንድ ሳወር ሶስ ወይም ሆት ሶስ። ግን ሶሶቹን አሳነስኩኝ። አሳ በባህሪው ዲፕ ፍራይ ሲደረግ ሶስ ይፈልጋል። በደንብ ራስ ያለ ነገር መሆን አለበት ሶሱ እና ሶሱን አሳነስኩት። መጨረሻ ላይም ከላይ መጨመር ይችል ነበር ሶሱ። የሰራኸው ዲፕ ፍራየር ፊሹ ክሪስፒነሱ ቆንጆ ነው። ስዊት ኤንድ ሳወር ነው ለምትለው ገና መቼ አልመጣም። ገና ስዊት ኤንድ ሳወሩ ገና እዚህ ላይ አልታየም። በሀሳብህ ጀምረኸዋል፣ ግን ምግቡ ላይ አልጨረስከውም።
በደንብ አይገኝም። ሌላው ከጎን ላይ የሰራኸው ነገር አፕልና ስዊት ፖቴቶን ውስጥ ላይ ከተህ በኦትሱ በእርጎ ለመለወስ የሞከርከው ነገር ሙስሊን ያስመሰለው። ይሄ ሙስሊ አይነት ታይፕ ነው ያደረግከው እንጂ ጀስት ከዚህ ጋር ሊያባላ የሚችል ፍሌቨርም ደግሞ አልጨመርክበትም። ሳምቲንግ የሆነ ነገር መጨመር ነበረብህ። በተረፈ ከቅድሙ የተሻለ ነው። በጣም ማንገድ የተሻለ ደረቅ ነው። ምንም ሶስ የለውም። ሶሱን ለብቻው እንዳየኸው ለመቅመስ እየሞከርኩ ነበር። አሁን ያልከውን ስዊት ኤንድ ሳወር ባላንስ ያደረገ ነገር ማግኘት ይቻላል ብዬ ማለት። ከዛ ውጭ ሳይድ ላይ ያረከው ኦትሱን በቀጥታ እንደዚህ ከዮገርት ጋር ገብቶ ትንሽ ሮስትም አላረከውም እና የሆነ ነገር ያመጣል ብዬ ነበር። አረበሸኝም። አንድ ሙያ ነው እሱ እንግዲህ ቀጥታ ማረጉ ወይ ሮስት ወይ ደግሞ በፈላ ወተት አድርገን አይደለ እንትን የምናረገው እንዳለ። ግን ሳየው ብዙ አይረብሽም። ለእኔ ምንም በቃ ምን አይዴንቲቲውን አግራ የገባው ነገር ነው። ፍሌቨር የለውም። ለአፌም ከብዶኛል። ወደ አሳው ግን አሳው ጀስት ፍራይድ ነው። ስዊት ኤንድ ሳወር አይደለም፣ ፍራይድ ፊሽ ነው። ከቅድሙ ግን አሁን አሻሽላል፣ ይሻላል። ውጤቱን በኋላ ነው። ዳኞች ሁለተኛ ዙር ውድድር እና እድል በመስጠታችን ሪግሬት አላደርግንም እያሉ ነው። ነገር ግን ውጤቱ ተወያይተው እዚህ ውስጥ የሚያስቀምጡልን ይሆናል። እስከዛው ከኛ ጋር ቆዩ። ዳኞች እርስ በርስ ከተከራከሩ በኋላ ከተጨቃጨቁ በኋላ አስተያየት ከሰጡ በኋላ ውጤቱን በዚህ ክሎሽ ውስጥ አስቀምጠዋል። 2.6 ሚሊዮን ብር ወደሚያሸልመው ሽልማት የሚጠጋው ሼፍ ሳሚ፣ ሼፍ ተስፋ ማን ይመስላችሁ? ሼፍ ተስፋ እኔ ነኝ። በልበ ሙሉነት እኔ ነኝ። ሼፍ ሳሚስ በደንብ ጥርጥር የለም። እነዚህ ሁለት ወጣት ሼፎች አልተላቀቁ። ለማንኛውም ወደ 2.6 ሚሊዮን ብር የሚጠጋው 1 2 የመጨረሻ ውጤት 3 ምን አልኩኝ? እኔ ምን አልኩኝ? ማን ነው ይሄ? አንተ ኮንግራስ። እዚህ ጋር አሁን ያለው ወደ ቤቱ የሚሄደው ነው የሚያልፈው? ወደ 2.6 ሚሊዮን ብር ሼፍ ሳሚ ተጠግቷል። የዛሬ በሁለቱ ተወዳዳሪዎች መካከል የነበረው የምርጡ ገበታ በዚህ መልክ ተጠናቋል። እስከ ሳምንት ቸርን ሰንብት። Thank you.